እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እርግጠኛ ነኝ የሁላችሁም ጥያቄ ነው። እግዚአብሔር ሲተወን ሰይጣን ይቀልበናል አይደል ብለው ሁሌ እቺን ትምህርት ሳያስተምሩ በፊት ጭምር ነው እግዚአብሔር ይቀልባል። ማን ሲተወን? እናትና አባቶቻችን ለአጋንንትም ታዘዋል፣ ለእግዚአብሔርም ታዘዋል ሲባል ንስሐ አባት ሲመጣ እሺ ይላሉ፣ ይሳለማሉ፣ ታቦት ሲወጣ ይሸኛሉ። አጋንንትም ደግሞ ሲያዛቸው ደግሞ ይታዘዛል። ባለትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ። እኛ የምንፈልገውን ሐሳብ እየተናገሩ እኛን መቃወማቸው ነው ግራ ይገባል። እምን ውስጥ ሆኖ ነው ይሄን የሚፈትነው? ስዕላትን የሚሳደበው አፉ ላይ ሆኖ ነው። እሺ የዝሙት ስሜት የሚያመጣበት ምኑ ላይ አካሉ ላይ አርፎ ቤተ መቅደስ መግባት ይችላል ማለት ነው። አታፍርም ወይ? ይሄ እኮ ንጹሃን የሚያገለግሉበት የእግዚአብሔር ስጋና ደም የሚፈተትበት የክርስቶስ ቤት እኮ ነው። ይሄን ሐሳብ ይዘራበታል። ተስፋ ቆርጦ ከክርስቲያን ቢወጣ ከቅዳሴ ካለቀ በኋላ ወተን ሳር ገዝተን ቡና ገዝተን ዕጣን ገዝተን እቤት ገብተን ስለምናፈላው ቡና የሚያሳስብ ከሆነ በቃ ሰልጥኗል እኮ ውስጥ ገብቶ ቦታ ይዟል ማለት ነው። ይሄ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት እንማር ጥሩ ነው። ጥያቄው በጣም አሪፍ ነው። እንዲፈትነን ለምን ይፈቅድለታል? ሰፊ ትምህርትን ያስተማሩት ሙሉን ማቅረብ የሚችልበት ሁኔታ ላይ አይደለም ያለሁት፣ ግን የተወሰነ ግንዛቤ እንድትይዙ ዋና ሀሳቡ ላይ ትኩረት አደርጋለሁ ማለት ነው። አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው። ካልሆነ እንለፈው ርዕሱን። የሁላችሁም ጥያቄ ነው። እሺ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም ይጠይቃል። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ። እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንን እፈጥራለሁ ጨለማንን እፈጥራለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ እግዚአብሔር ራሱ ነው። እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ እያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል? አዎ። እሺ አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍ ተጣልተው አያውቁም ብሎ ይናገር። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናል። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድሂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲያው ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲሁ በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን የሚቆጥር እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት
ሰውን ለማዳን ወርቅ ፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል ትምህርቱ በአጠቃላይ በጣም ሰፊ ስለሆነ ነው። በነገራችን ላይ ፓስ ባደረገው ራሱ በጣም ሰፊ ቆንጆ ትምህርት ነው። ግቡና አዳምጡት። የተናገሩበት መንገድ፣ አክሰንቱ፣ ሁሉ ነገሩ ቆንጆ ነው። ግን የሚገርማችሁ ነገር እግዚአብሔር ክፋትን እፈጥራለሁ ሲል ምን ማለት ነው? እቀጣለሁ ማለት ነው የሚል ነው። እኔ ጋ ያለው እቀጣለሁ። እግዚአብሔር ማታመልኩ ከሆነ እኔን ማታመልኩኝ ከሆነ ወይም ደግሞ ፍቅር የሆነውን ፍቅሬን ለእናንተ ያቀረብኩትን ሰላም ያላያችሁ ሰዎች ትጎዳላችሁ። ክፋትን እፈጥራለሁ ሲባል እግዚአብሔር ሲተው ሰይጣን ይቀልባል የሚለውን ትምህርት ሁልጊዜ የማስተምረው ነው። 8 ዓመት ሙሉ በዩቲዩብ እግዚአብሔር ሲተወን ሰይጣን ይቀልበናል አይደል ብለው ሁሌ እቺን ትምህርት ሳያስተምሩ በፊት ጭምር ነው። እግዚአብሔር ይቀልባል። ማን ሲተወን? ሰው ሲተወን። ሰይጣን ይተዋል? አይተውም። እግዚአብሔር ሲተወን ግን ማን ይቀልበናል? ሰይጣን ይቀልበናል። እግዚአብሔር ከተወን ልክ ፈርዖን ለምሳሌ በልቡም ነገር ገባ፣ ክፋት ገባ። እንዴ አስቡት፣ ሙሴ ህዝቤ ልቀቅ ብለዋል እግዚአብሔር ብሎ እያለው ፈርዖን ልቡ ይደነድን ነበር። ልቡ ደንዳና ሆነ። ቅጣት እየተቀጣ በቃ እሺ በቃ ህዝቡን ለቃለሁ። የጓጉንቸር ሲመጣበት ዝንብ ምናምን ቅማል ምናምን ጨለማ ሲመጣበት እሺ ህዝቡን ለቃለሁ ያል 10 መቅሰፍት መጣበት። እንዴ መቅሰፍቱ ሲመጣበት እለቃለሁ ሲል መቅሰፍቱ ሲርቅለት ደግሞ አለቀም ሲል ልቡን ያደነድን የነበረው ግን ማነው? እግዚአብሔር ነው የሚለው። እንዴት ሊሆን ቻለ? አንዳንድ ጊዜ ይኸውላችሁ ባዕድ አምልኮ የሚያመልኩ ሰዎች ለምሳሌ ጨሌ ከአጋንንት ጋር በተገናኘ በአጠቃላይ አምልኮ ውስጥ ያሉ ሰዎች በአመት 3-4 ወር ጠብቀው በዚህ ቀን ፈጫሳ ምናምን ይደረጋል እንዲያርጉ ተብሎ ብዙ ነገሮች ፕሮሰስ ይደረጋሉ። ግን ኦርቶዶክስ ናቸው፣ ማተብ አላቸው፣ ነጠላ ለብሰው ቤተክርስቲያን ታቦት ይሸኛሉ፣ አባ እያሉ ቤተክርስቲያን ይሄዳሉ። ምን ያሉ ግን በጎን ደግሞ አቴቴ ጨሌ ቤታቸው ውስጥ አለች። እንደዚህ አይነት ሰዎች በሁለት እግር ላይ ተብሎ ሁለት ዛፍ ላይ ወጣም እንደሚባለው በሁለት ሐሳብ ሊታነክሳላቸው የተባሉ ሰዎች ናቸው። ለሁለት ጌቶች መገዛት አትችሉም፣ ለገንዘብና ለእግዚአብሔር ተብሏል አይደል? ገንዘብ ጌታ ከተባለ ዲያብሎስ አጋንንትም ደግሞ አማልክት ተብለዋል አይደል? በዚህ ምድር ላይ ሰዎች እግዚአብሔርን አስቆጥተውታል። ምን በማድረግ? አጋንንትን በማምለክ ኃጢአት በመስራት ቅንዓተኛ አድርገውታል። እግዚአብሔር በመንግስቱ ይቀናል አይደል የሚባለው? ያን የመሰለ ልዩ የሆነ መንግስት ሰጥቶን እግዚአብሔር ሰዎች ትውልድ በሙሉ ህይወት በሙሉ ብሽሽት ብሎ ሰው ወድቆ እግዚአብሔር ጸጥ የሚለው ቅጣት ስለሆነ ነው። ሲጫወትብን ሰይጣን እባክህ አድነን አይደል? መዝሙረ ዳዊት ላይ እግዚአብሔር ይስቅባቸዋል ይሳለቅባቸዋል ይላል አይደል? ምን ማለት ነው? እባክህ አድነን ተጎዳን ተሰቃየን ሲሉ ጸጥ ይላል። ለምን? በስርዓቱ እግዚአብሔርን አላመለኩትም። ስለት ሲሳሉ ጸሎታቸው አያርግም፣ ስለቱም አይደርስም። ከስንት አንድ ነው የዋህ ልብ ያላቸው ይሄን ነገር መቼ በተውኩት ይሄን አምልኮ ባቆምኩት ብለው ልባቸው ይሄን አምልኮ ለመተው የሆነ ቅድ ቀጠሮ ሲይዙ ብቻ እግዚአብሔር ያግዛቸዋል። ግን እያመለኩት የእናቴ አባቴ አምላክ ነው፣ ይሄ ትክክል ነው፣ ጠቋር ጠባቂ መልአክ ነው ብለው አስበው አምነውበት እሱንም እግዚአብሔርንም ሲያመልኩ ግን እግዚአብሔር ይተዋል፣ ይሸሻል ማለት ነው። ለዚህ ነው ክፋትን እፈጥራለሁ የተባለው። ይሄ ንግግራቸው፣ ይሄ ትምህርታቸው በጣም አሪፍ ትምህርት ነው። የሚገራርሙ ጥቅሶችን የጠቀሱት ግን እዚህ ውስጥ በጣም ትልቅ የአጋንንት ኮንስፓይረሲ አለ፣ ሴራ አለ። የእሳቸው ትምህርት ውስጥ አይደለም፣ እዚህ ጥቅስ ውስጥ እግዚአብሔር ክፋትን እፈጥራለሁ፣ እግዚአብሔር መልካም ነው ተብሎ ተነግሮ እግዚአብሔር ክፋትን ደግሞ እፈጥራለሁ ተብሎ ተነግሯል። እግዚአብሔር በክፉ ደግሞ አይፈታተንም ተብሎ ደግሞ ተጽፏል። ምን ማለት ነው ሲባል እግዚአብሔር ልክ እንደ ሳኦል ማለት ነው። አታርግ፣ ከዛ ካሸነፍክበት ሀገር ለጦርነት ሄደህ ድል ካረክበት ሀገር ላይ ከብቶች በጎች ምናምን ይዘህ አትምጣ፣ ምንም ነገር ከዛ እንድታመጣ አይፈልግም እግዚአብሔር። የአጋንንት የአህዛብ መስዋዕት አይፈልግም፣ ከእነሱ ሀገር ምንም ነገር እንዳታመጣ ተብሎ ተነግሮት ጦርነት አሸንፎ ግን
ቸልተኛ ሆነ። ከዛ ከአጋንንት ከሚያመልኩ ህዝቦች በጦርነት ካሸነፋቸው ከተሸነፉ ህዝቦች አጋንንት የተሸነፉ አይደል ምሳሌ ያለው ከተሸነፉ ህዝቦች በጎችንና ፍየሎችን ይዞ መጣ። ነብዩ ሳሙኤል ምንድን ያመጣኸው አለው። የምንድን ድምፅ ነው የሚሰማኝ ሲለው በጎችና ፍየሎችን እኮ ለመስዋዕት እንዲሆኑ ገንዘብ ምናምን ይዤ መጣሁ አለው። ምንም ነገር አታምጣ አላልኩህም ነበርና? እግዚአብሔር ንቆሃል። እግዚአብሔር ንቆሃል። መታዘዝ ከመስዋዕት ይበልጣል። ከምታቀርበው መስዋዕት ይበልጣል መታዘዝ። ስለዚህ እናትና አባቶቻችን ለአጋንንትም ታዘዋል፣ ለእግዚአብሔርም ታዘዋል። ታዘዋል ሲባል ንስሐ አባት ሲመጣ እሺ ይላሉ፣ ይሳለማሉ። ታቦት ሲወጣ ይሸኛሉ። አጋንንትም ደግሞ ሲያዛቸው ደግሞ ይታዘዛሉ። ስለዚህ እግዚአብሔር ምን ያደርጋል? ክፉ ነገርን በቤታቸው ያመጣል። ኤችአይቪ ሲመጣባቸው፣ የሃይማኖት ለውጥ ሲመጣባቸው፣ መከራ፣ የትዳር መበላሸት፣ የልጆቻቸው ምንም ነገር ምስቅልቅል ሲመጣባቸው እግዚአብሔር በዛ ውስጥ ጣልቃ መግባት አይፈልግም። ኃላፊነቱን የሚወስዱት ራሳቸው ናቸው። ለዚህ ክፋትን እግዚአብሔር ያመጣል የተባለው። ያመጣል ሲባል እንዲህ አምጥቶ እንዲሰጣል ሳይሆን እዛ ቤት ውስጥ ጥበቃውን ቸርነቱን ያነሳል ማለት ነው። ለዚህ ነው የሁሉ ህዝብ ሲጮህ የሚሰማው የጠፋው። በንስሐ ካልተመለሰ በስተቀር ሌላ መዳኛ የለውም። መከራውን ነው ተደዝድዞ ነው ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ። ስለዚህ እግዚአብሔር ማድረስ አሁን እዚህ ውስጥ ራሱ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ። ይኸው ከተጋባን 20 ዓመታችን ነው፣ ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል ማለት 20 ዓመት ጠፍቶ ነው ምናምን መከራውን ነው ተደዝድዞ ነው ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋ መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላ ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላ ቅድም ያልኳችሁ ነው። እንድንመጣ ከፈለገ ዙሪያችንን ሊያጨላልም ይችላል። ስለዚህ እግዚአብሔር ምን ያደርጋል? እየገረፈም ያመጣል ማለት ነው። ሰው እንዲጠላን ያደርጋል። በደንብ ስሙ። አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራ ይፈልጎ ነው ማለት ነው። በጣም ጥሩ የሆነ ሐሳብ ነው። እግዚአብሔር ሊጠራን ሲፈልግ በዙሪያችን ያሉ ሰዎችን ሊጠሉን ያደርጋል። ሰይጣን ሰዎችን ጠላት አድርጎ ሲያስነሳብን እግዚአብሔር ዝም ይላል። ከዛስ ምርር ብለን ወደ ቤቱ እንድንመጣ ያደርጋል። ግን በዛ ውስጥ ሞተው የቀሩ የሉም። ሰዎች ሲሰድቧቸው ራሳቸውን ያጠፉ የሉም። እሺ እግዚአብሔር ታዲያ ለምን እንድንመጣ ሌላ ክፉ ነገር ለምን ፈለገ? መላእክቶችን ልኮ ይሄን እኮ ማድረግ አልነበረብህም። በዚህ ጊዜ ይኸውላችሁ በደጉ ነገር ስንሰበክ አልሰማ ብለን ስለሆነ ነው የኛ ትምህርት ያስፈልገው። ለዚህ ነው የምናገረው። ይሁን ጊዜ እቺን ትምህርት ያመጣሁት። የትኛው ሰባኪ ነው ስለ ንስሐ ያላስተማረ? የትኛውስ ኦርቶዶክሳዊ ነው ቤተ ክርስቲያን ሄዶ ያልተማረ? ከ60 ምናምን ሚሊዮን ኦርቶዶክሳዊ ነው ያልኩት። የኢትዮጵያ ሕዝብ ብዛት አላውቅም። ከዚህ ሁሉ ኦርቶዶክሳዊ እውነት ቤተ ክርስቲያን ሄዶ ያልተሰበከ አለ? ንስሐ ግቡ፣ እግዚአብሔር ይፈልጋችኋል፣ ቅዱስ ቁርባን ተቀበሉ ያልተባለ አለ? ይሄ ለስለስ ባለ መልኩ የተሰበከ ሕዝብ ነው። ከዛ ሳልሰማ ሲል ጦርነት፣ የኑሮ ውድነት፣ መጠላት፣ መገፋት ምናምን ይመጣል ማለታቸው ነው። ከነዛ ውስጥም አንዱ አጋንንት በህይወታችሁ ውስጥ ትርምስምስ ሲያደርግ በቃኝ አሁን ንስሐ ልግባ ብላችሁ ኑ ማለታቸው ነው። ግን በቃኝ ሳይል በዛው ምርር ብሎት ጴንጤ የሆነስ የለም ወይ? ምስቅልቅል ሲልበት ገንዘብ ፍለጋ መናፍቅ የሆነ ሌላ ቦታ የገባ ታድሶ የሆነ ሌላ የገባስ የለም ወይ? ይሄንስ ማን ነው? እግዚአብሔር ነው ወይ? እንድንመለስ ፈልጎ ለምን ወደ ሌላ ምት እንዲገቡስ ይፈልጋል? ይሄ ደግሞ ጥያቄ ነው የኔ ለአባ ገብረ ኪዳን ማለት ነው። አያችሁ ጥያቄ ነው። ስለዚህ ሁሉም ነገር ውስጥ እግዚአብሔር እንድንመለስ አይደለም ክፉ ነገር በህይወታችን የሚያመጣው የስራችን ውጤትም ሊሆን ይችላል። መጥፊያችን በነፃ ፈቃዳችን ራሳችን እየፈጠርን ሊሆን ይችላል። እንድንመለስ አይደለም ክፉ ነገር የሚያመጣው እግዚአብሔር እንድንመለስ ሁሉ ነገር ክፉ ነገር አድርጎ አያመጣም። እኔ እንደዛ ነው የምለው። እንደዛማ ከሆነ ምንፍቅና ህይወት ውስጥ የገቡም አሉ፣ ራሳቸውን ያጠፉማል የሞቱት። እነዛ ሲኦል የገቡት ነፍሳትስ እንዲመለሱ ብዙ ፈተና ደርሶባቸው በነፃ ፈቃዳቸው ራሳቸውን ካጠፉስ? ደካማ ነው የሰው ልጅ።
እውቀት ከማጣቱ የተነሳ ጠፍቷል ተብሏል በሕዝቅኤል ላይ በሆሴዕ ላይ የማያስተውል ትውልድ ይገለበጣል ይላል። ባለማስተዋላቸውስ ቢሆን እግዚአብሔር ያዝንላቸው ይራራላቸዋል ይላል ቅዱስ ጳውሎስ ሲናገር። ስለዚህ እግዚአብሔር ሩህሩህ ቸር ነው። አዎ ግን ደግሞ በሁለት አማልክት በሁለት እግራቸው እያነከሱ በዚህም እያሉ ሲያስቸግሩት እግዚአብሔር ዝም ይላል። የዛን ሰዓት ላይ ደስ ያለውን አምልኮ ይሞታል ሰው። ጭራሽ ለአዳልሞቴ ለመናፍስት ለጠቋር ለሚቆረቆር ህዝብ እየመጣ የአጋንንት አምላኪ ብቻ ሳይሆን ተቆርቋሪና ጥብቅና የሚቆም ህዝብ እየመጣ ክፉ ነገር የገጠመን እግዚአብሔር እንድንመለስ ፈልገን ነው። እንዴት ይሆናል? እና ይበቃናል ለዛሬ። ማነው 49ኛ ደቂቃ ላይ ነው ያቆምነው። ነገ እንቀጥልበታለን። ደቂቃ ላይ ነው ያቆምነው። ነገ እንቀጥልበታለን። ሰይጣንን ለማሸነፍ የሚለውን ሐሳባቸው ብቻ እንስማና እንለያያለን። እኔ እስከዛሬ ድረስ እንደው አይባልም እንጂ ከተማሩ ሊቃውንትም እንደው በጸሎት ከተጠቀሙ ከአንዳንድ አባቶችም ስሰማ ሰይጣንን ለማሸነፍ ምን ላድርግ ተብለው ሲጠየቁ ከቤተ ክርስቲያን አትለይ ነው የሚሉት። ከቤተክርስቲያን የማይለይ ሰው አጋንንትን ማሸነፍ ይችላል። አውቀው ምናልባት አጋንንት እዩ ይሄን መፈተን እንችላለን። አጋንንት በጣም አጥብቀው ጦርነት የሚከፍቱብን ደጋግመን ቤተክርስቲያን በሄድን ሰሞን እንደውም አንዳንድ ጊዜ ምን ሊያደርግ ይችላል? ለምን ገልጬ አልነገረውም? አንዳንዱን ቤተክርስቲያን ውስጥ ሲገባ ስዕላትን ሊያሰደበው ይችላል። መጥቼ ከምሳደብ ቤቴ ቁጭ ብል ይሻላል ሊሱ ይችላል። አንዳንዱን ደግሞ ከቤቱ የማይነሳበትን የዝሙት ጾር ቤተክርስቲያን ውስጥ ይገባል ሊፈትኑ ይችላል። አባታችን የሚናገሩት ግን እኛ የምንፈልገውን ሐሳብ እየተናገሩ እኛን መቃወማቸው ነው ግራ ይገባል። እምን ውስጥ ሆኖ ነው ይሄን የሚፈትነው? ስዕላትን የሚሳደበው አፉ ላይ ሆኖ ነው? እሺ የዝሙት ስሜት የሚያመጣበት ምኑ ላይ ሆኖ ነው? አካሉ ላይ አርፎ ነው? ቤተ መቅደስ መግባት ይችላል ማለት ነው ሰይጣን? ቤተ መቅደስ መግባት የቻለኛን መፈተን ይከብደዋል? ስጋና ደሙ ያለበት አካባቢ ላይ ኢቭን ስጋው ደሙ የሚቀበሉ ሰዎች ራሱ በአጋንንት ተይዘው ይጮሃሉ አይደል? ስለዚህ ሰይጣን የሌለበት ቦታ የት ነው? መዳን የምትፈልጉ ከአጋንንት መለቀቅ የምትፈልጉ ከሆነ ብለው ለሶስተኛ ጊዜ ነው የተናገሩት። መጀመሪያ ትምህርት ሃይማኖትን አሉ ከአጋንንት መለቀቅ የምትፈልጉ ከሆነ የሚፈራው። ሁለተኛ መዝሙረ ዳዊትን አሉ። ሶስተኛ ደግሞ ምን አሉ? ከቤተክርስቲያን አትጥፉ አሉ። በኋላ ደግሞ ጸሎት ክፍልን ደግሞ ሲቃወሙ ትሰማላችሁ። የፈለገ ነገር ቢሆን ቤት ውስጥ ከምትጸልዩበት ቦታ ቤተክርስቲያን መምጣት ይሻላቸዋል አሉ። በቤታቸው አትጸልዩ ማለት ነው። አቴቴው ይንገስ ቤት ውስጥ ተጣሉ ተፋጁ ማለት ነው። እኔና ቤቴ እግዚአብሔር እናመልካለን የሚለው ጥቅስስ ነብዩ መስፍን የተናገረው እናንተ የምታመልኩትን ምረጡ አላለም? መስፍን ኢያሱ መጽሐፈ ኢያሱ ላይ ማለት ነው። እናንተ የምታመልኩትን ምረጡ እኔና ቤቴ ግን እግዚአብሔር እናመልካለን ይላል አይደል? ስለዚህ እንዴ ሰዎች ቤተክርስቲያን መተው ክፉ ሐሳብ እየመጣባቸው በሰይጣን የሚፈተኑ ከሆነ ገብቷል ማለት ነው። ውስጥ የዝሙት ስሜትም ካመጣ ገብቷል ማለት ነው። ሐሳባችን ዝብርቅርቅ ብሎ ብዙ በቃ በጣም ከባድ የሆኑ ነገሮች ከቅዳሴ ካለቀ በኋላ ወተን ሳር ገዝተን ቡና ገዝተን ዕጣን ገዝተን እቤት ገብተን ስለምናፈላው ቡና የሚያሳስብ ከሆነ በቃ ሰልጥኗል እኮ ውስጥ እኮ ገብቶ ቦታ ይዟል ማለት ነው እኮ። ይሄን ነው እየተናገርን ያለ ነው። አቅም አግኝቷል በሰው ልጅ ላይ። በዚህ ልክ መፈተን ከቻለ ገዳም ያሉ አባቶች እንደሚፈተኑት ሰው በልኩ በአቅሙ እየተፈተነ ነው እያልን ያለ ነው። ለምን መሰላችሁ ያን የሚያደርግበት ምክንያት መጀመሪያ ሐሳቡን ያመጣና እዚያ በሄድን ቁጥር እንደምንድንና እንደምንነሳው ስለሚያው በምን ይዘናል? ይሄንን ሐሳብ እያሰብክ እንዴት ልጅ ትመጣለህ? አታፍርም ወይ? ይሄ እኮ ንጹሃን የሚያገለግሉበት የእግዚአብሔር ስጋና ደም የሚፈተትበት የክርስቶስ ቤት እኮ ነው። ይሄን ሐሳብ ይዘራበታል። ተስፋ ቆርጦ ከክርስቲያን እንዲወጣ ነው። በፍጹም ክርስቶስ ያ ሐሳብ የኛ እንዳልሆነ ያውቃል። እኛ እንደማንፈልግ ቢያንስ እንኳን እርኩስ ብንሆን እንኳን ከቤቱ ውስጥ እንደዚያ መሆን እንደማንፈልግ ያውቃል። አቅቶን ሰይጣን ክፉ ሐሳብ ዘርቶብን እንደሆነ እግዚአብሔር ድካማችንን ያውቃል። ለዚህ እኮ ነው እስመ አንተ ተአምር ድካሙ ለሰብ፣ አቤቱ አንተ የሰውን ድካሙን ታውቃለህ። ሲበል ሁላችሁም የሰውን ድካሙን ምን ትላለህ ነው ታውቃለህ። ስለዚህ ምንም አይነት ፈተና ቢኖርብን ክፉ ሐሳብ ቢኖር ከቤተ ክርስቲያን መለየት የለብንም። ጥሩ ነው። ከቤተ ክርስቲያን መለየት የለብንም። አዎ ትክክል ነው አባታችን።
ማንም ሰው ከቤተክርስቲያን እንዲለይ አንፈልግም። ግን ቤተክርስቲያን መጥቶ ደግሞ ምን እየተማረ ምን እያየን ያለው የሚለው ነገር በሚቀጥለው እንነጋገራለን።